ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ያደረ ጫት ለምንድነው ማያመረቅነው የሚል ይሆናል። የዛሬ 6 ዓመት አካባቢ ማዳጋስካር ሄጄ ነበር እና ልክ ከኤርፖርት እንደወረድኩኝ ታክሲ ምናምን ነገር የፈለግኩ አንደኛው ታክሲ የሚነዳ ሰውዬ ጉንጩ አብጧል እና እኔ ደግሞ ጆሮ ደግፍ የያዘው መስሎኝ ጠጋ ብዬ ሳይ ተርዚና ነው እና ምንድነው ምናምን ይሄ ነገር ብዬ ኪዩሬስ ሆኜ እንደው ጠየቅኩት። ከዛ አይ ሚራ የሚባል ቅጠል አለ እዚህ ስቲሙሌት ያደርጋል በተለይ ለስራ ምናምን አሪፍ ነው ምናምን ብሎ እያስረዳኝ ነበረ። ኤኒዌይ ጫት የሚባለው ቅጠል በሳይንሳዊ ስሙ እንግዲህ ካታ ኢዱሊስ ይባላል። በይበልጥ የሚገኘውና አገልግሎት ላይ የሚውለው ምስራቅ አፍሪካ ነው። ኢትዮጵያ፣ ኬንያ፣ ሶማሊያ፣ ከዛ ደግሞ የመን፣ ከዛ ማዳጋስካር እንግዲህ እኔ እንዳጋጠመኝ ማዳጋስካር ድረስም አለ ማለት ነው። ኤኒዌይ እንዴት ነው ኢፌክቱ ስንል እዚህ ጋር እንግዲህ እንደምትመለከቱት ሰዎች ይሄ ዩፎሪያ ወይም ምርቃና የሚባለው በተለምዶ ፍሬሽ ያንግ ሊቭስ ነው። ሙሉ ጫት አያመረቅንም፣ ቀንበጥ ቀንበጡ ነው። ከዛ ደግሞ ቀንበጥ ከመሆንም ባሻገር ደግሞ ትኩስ መሆን አለበት እና እሱን ሳይንሳዊ ምክንያቱን አብራራላችኋለሁ። ጫት ውስጥ ያለው እንግዲህ አእምሮን ነቃ የሚያደርገው የደስታ ስሜት ዩፎሪያውን የሚያመጣው ፎከስ ለመሰብሰብ የሚያግዘው ወዘተ ካቲኖን ይባላል እና ካቲኖን እንግዲህ አምፊታሚንስ ምንላቸው አሉ። ኢትዮጵያ ውስጥ በብዛት የሉም፣ ግን አነቃቂ ሱስ አምጪ ነገሮች ናቸው። አምፊታሚን ላይክ ነው። ስለዚህ ካቲኖን ኤኒዌይ አእምሮ ውስጥ ይገባና የዶፓሚን መጠን ከፍ እንዲል፣ የኖርፒነፍሪን መጠን ከፍ እንዲል ያደርጋል። አንፎርቹኔትሊ ይሄ እንግዲህ ካቲኖን የሚባለው ነገር ስቴብል የሆነ ኬሚካል አይደለም። ስለዚህ ልክ ጫቱ ከተቀነጠሰ ከዛፉ ላይ በጥቂት ጊዜ ውስጥ ወደ ሌላ ዲሴንቲግሬት ያደርጋል እና ዲሴንቲግሬት የሚያደርገው ወደ ኖር ኢፌድሪን እና ኖርሲዶፌድሪን። ኖርሲዶፌድሪን የሚባለው ካቲን የሚባለው ኤኒዌይ እንግዲህ እንደነገርኳችሁ ካቲኖን ሲሆን ዶፓሚን መጠን አእምሮ ውስጥ እንዲጨምር ያደርጋል። ዶፓሚን ሲጨምር የደስታ ስሜት፣ ፎከስ ማድረግ ወዘተ። ከዛ ደግሞ አንዳንድ እንግዲህ ይሄ በተለይ ቬንትሮ ቴግመንታል ኤሪያ የሚባለው ላይ ነው እንትኑ። ከዛ አንዳንድ ፓዝዌዎች ደግሞ ኒግሮስትራያታል ፓዝዌ የሚባል አለ፣ የሰውነትን እንቅስቃሴ የሚቆጣጠር ክፍል ነው። እሱ ላይ ደግሞ ከበዛ አንዳንድ ጊዜ ሰዎች እንግዲህ ከምርቃና በኋላ አፋቸው ምናምን ይንቀሳቀሳል። እሱ ኒግሮስትራያታል ፓዝዌ ላይ ዶፓሚን በስቷል ማለት ነው። ኤኒዌይ ሲያድር ምን ይፈጠራል? ካቲኖን የሚባል ነው ይሄ የሚያነቃቃው ነገር ወደ ኖርፌድሪን እና ኖርሲዶፌድሪን ይለወጣል። እነዚህ ደግሞ ከዶፓሚን ይልቅ ትንሽ ዶፓሚንንም ስቲሙሌት ያደርጋሉ፣ ግን ከዶፓሚን ይልቅ ኖርፒነፍሪን ላይ ፔሪፈራሊ ነው አክት የሚያደርጉት። ያ ማለት ምን ማለት ነው? የልብ ምት እንዲጨምር፣ ከዛ የደም ስር ደግሞ ጥብብ እንዲል ቫሶ ኮንስትሪክሽን እንለዋለን። ስለዚህ እነዚህ ሲደማመሩ አጠቃላይ ስሜቱ የመጨናነቅ ስሜት ነው እንጂ ይሄ የደስታው አይነት ስሜት የለም ማለት ነው። በዋናነት እንግዲህ በዚህ ቪዲዮ ላይ ላስተላልፍላችሁ የምፈልገው ነገር የአእምሮ ህመም ያለባቸው ሰዎች በተለይ ደግሞ ሳይኮቲክ ዲስኦርደርስ ምንለው የዶፓሚን መጠን መዛባት ነው እነዚህን ህመሞች የሚያመጣው። ምንሰጠው መድኃኒት የአእምሮ ውስጥ ያለውን የተዛባ ዶፓሚንን ለማስተካከል የሚረዱ ናቸው እና ሳይኮሲስ ያለበት ሰው መድኃኒት የወሰደ ጫት ከቃመ መድኃኒቱ እንዳይሰራ ነው የሚያደርገው። ስለዚህ ብዙ ታካሚዎች አማኑኤል ይመጣሉ፣ ሳይኮሲስ ያላቸው ታክመው ደህና ይሆናሉ። ከዛ ይሄዱና ጫት ይጀምራሉ፣ ያገረሽባቸዋል። ከዛ በኋላ ለማከምም አስቸጋሪ ይሆናል ማለት ነው። ከዛ ደግሞ እንግዲህ ሰዎች የጫት እንትን ሳይኮሎጂካል ዲፔንደንስ ነው ያለው። ያ ማለት ምን ማለት ነው? አንድ ሰው ለማቆም ካሰበ ወስኖ ማቆም ይችላል። ከ2 እስከ 4 ቀን ያለው ከባድ ነው። ከዛ በኋላ ግን ዩል ቢ ኦኬ። ያው ዱካክ የሚባል ነገር አለ፣ ድካም አለ፣ ድብርት አለ። ከዛ ጫት ደግሞ ከሌሎቹ የሚለየው የሆነ ቦታ ላይ ተቀምጦ የሚደረግ ነገር ነው። ስለዚህ ሰዎች የት ሊሂድ ምናምን ሊሉ ይችላሉ። እነሱን ማኔጅ ከተደረገ ሰዎች በራሳቸው ወስነው ሊያቆሙት ይችላሉ። ፊዚዮሎጂክ ዲፔንደንስ የለው። ከዛ ግን ተጨማሪ የስነ ልቦና ሕክምና ማድረግ ግን ለመውጣት ያግዛል። ስለዚህ ከዚህ ሱስ ለመውጣት የምትፈልጉ ሰዎች አማኑኤል ሆስፒታል፣ የካቲት፣ ጳውሎስ፣ ዘውዲቱ እንዲሁም ደግሞ በግል የሱስ ሕክምና ማዕከላት ላይ አገልግሎቱን ማግኘት ትችላላችሁ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህ ቪዲዮ ብዙ ሰዎች እንዲያዩት ኮፒ ሊንክ፣ ሼር አድርጉት። ያለ አእምሮ ጤና የለም። ደህና ሁኑ።